አንድ ግለሰብ ዛሬ ኦርቶዶክስ ሆኖ ሳምንት ሳይሞላው ፕሮቴስታንት ይሆናል። እኔ እኮ ባለፈው ጊዜም ተነጋግረን ያንተን ሰዎች ቆይ የሆነ ነገር ነው የምትነካቸው ምንድነው እንደዚህ ያንተ ሚዲያ ላይ ሆኖ ሆት የሚሆኑት ንስሐ መግባት የለበትም እንዴ አንድ ሰው ይኸውልህ እንዴት መሰለ ንስሐ ይባላል። አሁን ልንገርህ ቆይ ዶክተር እኔ አሁን ገባኝ እኮ አውቃለሁ። አንድ የሆነ ቃል በጣም ከባድ ቃል ነበረ እና ምን አይነት ቃል ልጋጋም የሚል አዎ እዚህ አሁን እንደዛ አይነት ተጠቅማችሁ ነበር። ተቃራኒ ሐሳቦች በሚኖሩበት ጊዜ በተቻለ መጠን ሁለቱንም እዚህ አምጥተህ ብታወያይ በጣም ችግር ሊፈጥር የሚችል በስብከት አስመስለው ይናገራሉ። ሊሰራ አይችልም ማለት ነው። ህጉ ክፍተት አለበት እያሉ ነው። ክፍተት ብቻ ሳይሆን ራሱን ያፈረሰ ህግ ነው። እየነገርኩህ ነው እኮ ሚዲያ ላይ የምትናገሩ ፊት ለፊት ተገናኙና እስቲ ይዋጣላችሁ ነው። የመናገር ነፃነት እኔን እንድትሳደብ መብት ሊሰጥህ አይገባም። ወደ ቦክስ ቢመጡብንስ? እዚህ ቦክስ ቢገጥሙ ይሻላል ለየብቻ እንትን ከሚደረጉ አይደለም። ምስክርም ሆኖ መግሏላት ነገርኩ። እዚህማ ቦክስ አይገጥሙም ሲገናኙ አልኩ እኮ ቅድም። አሁን አንዳንድ ሰው አይቶታል መልአክ የሚመስል ሰው መልአክ ሌላ ሰፈር ሲሄዱት ደግሞ ከሴጣን የሚያስልቅ ሰው አለ። ከመጣሁ ሳልናገር አልሄድም የሚለው ላንተ ኦዲየንስ ነው። ሚዲያ ካሜራ ሲያገኝ በቃ ጀግብደኝነት ይሰማዋል ብሎ ያስባሉ ዶክተር እንዴ? አንተ ይሄንን ደግሞ ይሄንን ጉዳይ ይሄንን ምስጢር ከኔ የተሻለ አንተ ታውቃለህ። አለባበሳችሁን ሲያዩ በጣም ደስ ይለኛልና አንተ ግን ለብሰህ አይቼህ አላውቅም። እኔ ለብሳለሁ ሚዲያ ላይ ሚዲያ ላይ አለብስም። መጀመሪያ ምን ኦሪየንት እንዳረካቸው አላውቅም እንጂ እኛ ኦሪየንት አናረግም። እሺ ቆይ ስቴርሱ ቢጠቁሙ ካለ አይ በቃ እዚህ ኦፍ ማይክ እነግርሃለሁ። ኦፍ ማይክ እንግዶቻችሁ እዚህ ተገኝተው መድረክ በሚያገኙበት ጊዜ ደግሞ ትንሽ እላፊ የምናገሩበት የሚዲያ ትምህርት መሰጠት አለበት። በትምህርት ካሪኩለም ውስጥ መካተት አለበት። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ዛሬ ዶክተር ቀና ለሚን ስቱዲዮ ጋብዣለሁ። እንግዲህ እሳቸው በሚዲያ ላይ የተለያዩ ስልጠናና በተለያየ ጉዳይ ሀሳብ ይሰጣሉ። እኛም በተለይ በኢትዮጵያ ውስጥ ሚዲያ እንግዲህ በመንግስትም እንደ ሶስተኛ መንግስት ይባላል፣ አንድ አራተኛ ይባላል። የመንግስትንም ሚና ምን ያህል እየተገዳደረ ያለ ከባድ ጉዳይ ሆኗል። በህዝብና በህዝብ በማህበረሰብ መሀል ያሉትን ችግሮችን እንዴት መፍታት እንችላለን? በተለይ ሚዲያ ላይ እንደኛ አባባል የሚፖሰቱ ጉዳዮች ላይ ምን ያህል ጥንቃቄና ምን ማድረግ አለብን በሚል ከእሳቸው ጋር ጠንከር ያለ ውይይት እናደርጋለን። እንድትከታተሉ ጋበዝኩ። ተሾመ ነኝ ሻለው። ዶክተር እጅግ አድርጌ አመሰግናለሁ። ኦን ታይም በሰዓት ቢሮ ስለተገኘ በጣም አመሰግናለሁ። 4 ሰዓት ብለህ ለ4:10 ጉዳይ መጣ። አዎ እንደዛ ነው። ትልቅ ትምህርት ተመሪያለሁ። ታንክ ዩ። ስታስጠነቅቀኝ እንደዛ አልመሰለንም እና ግን በሰዓት ተገኝተሃል። ሁልጊዜ እንደዛ ነው። በቃ ከኔ ጋር የተዋሃደ ነው እና እኔ ቅርታ አድርግልኝና ድሮ ተማሪ ሆኜ ፍሬንዴን ከ5 ደቂቃ በላይ ያልጠብቃት። በእውነት አዎ። ብዙ ትጣላለህ? አይ መጣላት አይደለም፣ ትቼ ነው የሚሄደው። በእውነት አዎ። ከዛ በራሷ ጊዜ ትመጣለች። የኔ ገርል ፍሬንድ ደግሞ ስቀጥረኝ ምን ትለ መሰለህ? ከ4 እስከ 8 እመጣለሁ ጠብቀኝ። በቃ አንተ 4 እንግዲህ በመሀል ላይ 4 ሰዓት ቢያንስ ልዩነት አለው። በቃ አትሄድም። ፒያሳ እየዞርክ የድሮ ደግሞ ሙዚቃ ቤት ጥሩ ዘፈን ይከፈታል። እዚያውን የፈረሰው ታንጎ ሙዚቃ ቤት፣ አያሌው መስፍን ሙዚቃ ቤት እየዞርን እየጠበቀን የድሮ ቀጠሮ ስልክ የለም ማነው ውጭም አትል መጠበቅ ነው በተባልከው ሰዓት። ማሙድ ጋር ጠብቅ የሚለው ቀጠሮ ታስታውሳለህ? እውነት ነው። ከዛ ነው ሁሉም ሰው የሚቆጣጠር። አይ እኔ በቃ እንግዲህ እንደዛው ነው እንትን። ዶክተር እጅግ አድርጌ አመሰግናለሁ። መቼም በሶሻል ሚዲያ አንድ ስብሰባ ላይ ተገናኝተን ትንሽ እኔንም ገሰጽከኝ። ተሾመ ሻይ ቡና እያለን እፈልግሃለሁ ብለኝ ሚዲያ ላይ የምታደርጉት ነገር ብለህ ብዙ ተጨዋወትንና ይህንን ወደ ሚዲያ ለምን አናመጣው የሚል እሳቤ ይዤ ነው የጋበዝኩና እንደው የኛን የሀሌታ ሚዲያ የኔ ፕሮግራም ተከታትለ ከሆነ ትንሽ ሞቅም ያለ የተለያየ ሀሳብ ያላቸው ሰዎችን ነው የምናስተናግደውና እንዴት ገመገምከው?
አሁን ይሄ በጣም ሰፊ ጥያቄ ነው። እንደው ከላዩ ላይ ትንሽ እንትን ብናደርግ ይሻላል እንደው ለመቆንጠር ያህል እንጂ አሁን ከሜይንስትሪም ሚዲያ ቀጥሎ እንግዲህ እንደናንተ ኦርጋናይዝድ ሆኖ ዩቲዩብ ላይ የሚሰራ ነው። ከዛ በኋላ ደግሞ በግለሰቦች በራሳቸው አፓራተስ የሚሰሩት ነው እና ስለዚህ ጥሩም ጎን አለው። ኢንጀነራል መስተካከል የሚገባቸውም ነገሮች ይኖራሉ ብለን ነው እና እንደውም አንተን እዛ ሳናግርህ እዛ ስካይላይት ስብሰባ ላይ ተገናኝተን ነበረና ቃሉን እንዴት እንደተጠቀምኩ አንተ እንደ በቃ ጥሩ ነህ ማለት ነው። አንተ ትረሳለህ። እንደውም ጠንከር ያለ ቃል ነው። አንተ የስድብ አዘጋጅ ነበር ያልኩ እንዴት ብለህ ነው አንተም ተከትለኝ። ከዛም በኋላ ያው ተጨዋወትን። ምን ለማለት ነው የሚያስተላልፋቸው ትምህርቶች ለሰው የሚሰጠው ኢንፎርሜሽን እንደ ሀሌታ ከዚህ በፊትም ተሳትፌበት ስለማውቅ ጥሩ ነው። ያንኑ ያህል ደግሞ ወይ የእናንተ ኢንቴንሽን ሊሆን ይችላል ላይሆን ይችላል። ግን እንግዶቻችሁ እዚህ ተገኝተው መድረክ በሚያገኙበት ጊዜ ደግሞ ትንሽ እላፊ የሚናገሩበት ነገሮች ይኖራሉ። ከሚዲያ ፐርስፔክቲቭ ወይም እይታ አንጻር ከሚዲያ ስታንዳርድ አንጻር ደግሞ የሚስተካከሉ ነገሮች ይኖራሉ። እንግዲህ በአንተ ጥያቄና መልስ ልንመጣባቸው እንችላለን። እሺ ያው እንግዲህ እና ሀሌታ ሚዲያ ሁሉንም ሀሳብ በነፃነት የሰው ልጅ የሚያስተላልፍበት ሚዲያ ነው። የትኛው ፖለቲካ ፓርቲ፣ ሃይማኖት ወይንም አመለካከት ተቋሚም ደጋፊም አይደለንም። እርሶ ያስታውሱ ከሆነ ስለሚያከተሉት እምነት መጥተው ዲቤት አድርገዋል። ልክ እንደዚሁ የሙስሊሙም ኦርቶዶክሱም ፕሮቴስታንቱም የፖለቲካ ምሳቤ ያለው እንደፈለገ ሀሳቡን በነፃነት ስለሚያደርገው ነው እንጂ የተለየ ሀሳብ የለንም። አመሰግናለሁ። እንደው እሺ በሶሻል ሚዲያ ላይ ግን አንቱ እያልክ ነው እዚህ ላይ ውጪ አንተ እየተባባል ነበር። ያው አንቱ ይባላል ስርዓት ያለን ለማለት ነው። እሺ ዶክተር እንደው ሚዲያን በተመለከተ ብዙ ስልጠናዎች ትሰጣለህ። ግን በኢትዮጵያ ውስጥ በተለይ አሁን እየታዘብን ያለነው ሶሻል ሚዲያ በተመለከተ የሚተላለፉ ፕሮግራሞች አሉ። ሰዎች በዓለም ዙሪያ ያሉ ኢትዮጵያኖች የመረጃ ግብአታቸው ሶሻል ሚዲያ ሆኗል። እዚህ ላይ ማጣራት ወይ ትክክል ነው አይደለም የሚለው ነገር እንደዚሁ ጥያቄ ውስጥ ወድቆ እያለ ማለት ነው። ግን ማህበረሰብና ቤተ እምነትን በጣም እየጎዳ ያለበት ሁኔታ ላይ ያለ ነው። አንድ ችግር ቢፈጠር አሁን ምሳሌ ነው ዶክተር፣ አርሲ ላይ ችግር ተፈጠረ። የተፈጠረው ችግር ተጣርቶ እንዲህ ነው እስከሚባል እንኳን ጊዜ አልተሰጠም። የተለያየ መላምት የተለያየ አመለካከት ይደረጋል። በቤንዝ ላይ ደግሞ እሳት ላይ እየተደረገ በተለይ ንጹሃን ሰዎች ህይወታቸውን እያጡ በእምነትና በሃይማኖት አመለካከታቸው እየተጎዱ ገዳዩና ሟቹ ማን እንደሆነ እንኳን በቅጡ በማለይበት ሁኔታ ሶሻል ሚዲያ ላይ ሌላ እልቂት እንዲነሳ ሲቀሰቀስ እንሰማለን። እና ይህንን እንዴት ታየዋለህ አንተ ዶክተር እንደ አንድ ባለሙያ? ከሱን ጀምር ወቅታዊ ጉዳይ ላይ እናውራ ብዬ ነው። እስኪ ባክግራውንዱን ትንሽ ብንጠቅስ ጥሩ ይመስለኛል። የሚዲያ ጉዳይ ከዚህ በፊት የህብረተሰቡን ቫሊዩዎች ወይም ደግሞ እሴቶችን እየጠበቀ የሰውን ግንኙነቶች በአግባቡ ባህል ለሰዎችም ያላቸውን ክብር በሚገባ መልኩ የሚያስተናግድ ነበረ። በተለይ እንግዲህ ከዚህ በፊት ሜይንስትሪም ሚዲያ ብቻ ነው የነበረው። እኛ ሀገር ደግሞ ለረጅም ጊዜ ኢትዮጵያ ሬዲዮ እና ኢትዮጵያ ቴሌቪዥን ነው የነበረው። ከዛም በኋላ አሁን ምንድን ነው የመጣው? ቴክኖሎጂ፣ በተለይ የሚዲያ ቴክኖሎጂ ዲጂታላይዜሽን እየተስፋፋ በሚሄድበት ጊዜ ምን ሆነ? ግለሰቦች በራሳቸው አፓራተስ በእጃቸው በሚገኘው መሳሪያ ወይም ደግሞ ቁስ መረጃ የሚሉትን ማስተላለፍ መቻል ጀመሩ ማለት ነው። እና ይህንን በሚጀምሩበት ጊዜ የሰው አስተሳሰብም አብሮ እየተቀየረ መጣ እና ስለዚህ እኛ ጋር ቆይቶ ነው። አሁን ለምሳሌ በእኛ አቆጣጠር ከወሰድክ
ከ2000 በኋላ ከሚሊኒየም በኋላ ከኢትዮጵያ ሚሊኒየም በኋላ ነው ልትል ትችላለህ። ነገር ግን በውጪው ወደ 90ዎቹ ላይ ነው እንዲህ አይነት የጀመረውና አንድ ቴሲች የሚባል ስቴቨን ቴሲች የሚባል ሰው ቴሲች ነው የምለው እንጂ ቴሲክ ይላሉ አንዳንዶች። ሰርቢያ አሜሪካዊ ነው። 1992 በአውሮፓውያን አቆጣጠር ምንድነው ያለው? ይህንን ኦብሰርቭ በማድረግ ማለት ነው በውጪው ምን እየሆነ ነው ብሎ ፖስት ትሩዝ ውስጥ ነው የምንገኘው ልበል አለ። ከዛም በኋላ ፖስት ትሩዝ የሚባል እሱ ኮይን አረገ። ከዛም በኋላ ያሉት ነገሮች አሁን ያለንባቸው ውጥንቅጦች ከሚዲያ አንጻር ፖስት ትሩዝ ይባላል እና ፖስት ትሩዝ ወይም ደግሞ ድህረ እውነታ ብንለው ወደ አማርኛ ስንተረጉመው ድህረ እውነታ ምንድን ነው ባህሪው ካልን ምን እየሆነ መጣ ማለት ነው? ውሸት በእውነት ላይ የገነነ፣ ስሜታዊነት በትዕግስት ላይ የገነነ ወይም ደግሞ ትዕግስትን እያሸነፈ፣ የግል ፍላጎት የወል ፍላጎትን እየተጋፋ እኔ በልቼ ልኑር ከኔ ለኔ ካልተመቸ የራሱ ጉዳይ፣ እንደዚህ አይነት አስተሳሰቦች ዴቨሎፕ እያደረጉ መጡ ማለት ነው። ይሄንን በምልበት ጊዜ ግን እንግዲህ አሁን እነዚህ ዴቨሎፕ በሚያደርጉበት ጊዜ ምን መጣ? ይሄ ስሜት፣ ይሄ ሁኔታ፣ ይህ አስተሳሰብ በሶሻል ሚዲያ ይቀጣጠላል። ጭራሹን እንዲስፋፋ፣ ጭራሹን ለምሳሌ ድሮ ነውር የነበረው ነውርነቱ እንዲቀር፣ ድሮ የሚያስቀጣው ምንም እንዳልሆነ አይነት፣ ድሮ የሚያስገስጸው ህብረተሰቡ የሚገስጸው የሚሰማውን ማጣት፣ እንደዚህ ነው አይነት በአንድ ጊዜ አይደለም የመጣው። በዚህ ደረጃ ቀስ በቀስ ከቴክኖሎጂው ጋር እንዳልኩ የሰው አስተሳሰብም በዚህ ልክ አሁን ለምሳሌ ሰው በባህሪው ደግሞ ሙሉ ነፃነት የሚያገኝ ከሆነ አንዳንዱ አቢዩዝ ያደርጋል፣ አንዳንዱ በአግባቡ ይጠቀምበታል። እና ስለዚህ በኃላፊነት መጠቀም የሚኖርበትን በኃላፊነት አልተጠቀሙም ማለት ነው። እና ሰው ለምሳሌ እንዳልኩ ሞባይሉን ይዞ ወይም ደግሞ ሌላ አነስተኛ መሳሪያ ይዞ በሚናገርበት ጊዜ፣ በሚሳደብበት ጊዜ፣ ያልሆነ ቃል በሚናገርበት ጊዜ ማንም አይነካኝም ስሜት ስለሚሰማው ነው እንጂ በኋላ እንግዲህ አንተም ልታነሳው ትችላለህ። በአንተ ሚዲያም ይሁን በሌሎች አሁን የማይገባ ቃላት የሚናገሩት ግለሰቡ ጋር ቢደርሱ ግን አይናገሩም። ሚዲያው ላይ ነው እንጂ ሰውየው ጋር ወይንም እንዴ እንደዛ ቢኖር ኖሮማ እቺ ሀገር እቺ ዓለምም አትኖርም ነበር። እንደዛ ቢሆንማ ኖሮ እና ስለዚህ መሬት የሚዲያ ድንፋታ ነው ማለት እንችላለን። በአብዛኛው የስ ሚዲያ ላይ ነው የሚደነፋው። አዎ። እና እንደዛ የሚሆነው ደግሞ እኔ ምን አርጌ ኮይን አርጌ ያለው ያኛው ቴሲች ያልኩ ሰውዬ ድህረ እውነታ ብለዋል አይደለም ያልኩት። እኔ ደግሞ እንደዚህ አሁን አግሬሲቭ የሆኑትን ቅድም ያልካቸውን አንደኛ ቬሪፋይ ሳያደርጉ ሳያጣሩ፣ ሁለተኛ ለራሳቸው ጥቅም፣ በተለይ ደግሞ አንዱ ሌላው ችግር ያመጣው በሚዲያ አሁን ለምሳሌ በዩቲዩብ ልክ እንደ ደሞዝ ገንዘብ የሚያስገኝ መሆኑም ሌላ ችግር አምጥቷል አብሮ። ለምን ሰው ያልተገባ ቃል እየተናገረ ገንዘብ የሚያገኝ ከሆነ ሞር ገንዘብ ለማግኘት ሞር ያልተገባ ቃላት እየፈበረከ ይሄዳል ማለት ነው። ሰውን ገንዘብ የሚያስገኝለት ከሆነ ምንም ውስጥ የሌለውን ሰው ስም አጠፍቶ አጀንዳ ማድረግ ይፈልጋል ማለት ነው። እና ስለዚህ እንዲህ አይነቶቹን እኔ ደግሞ ምንድነው የምላቸው የድህረ እውነታ ተጠቂዎች ነው የምላቸው። the victims of post truth እንደዚህ ነው። ከዚህ ውጪ የምንላቸው ነገር አይኖርም። እና ምክንያቱም መለየት አለብና
አንደኛ በአግባቡ የሚጠቀሙ መኖራቸውን መርሳት የለብንም። ለምሳሌ በሚሊየንስ የሚቆጠሩ ናቸው ሶሻል ሚዲያ የሚጠቀሙት። ይሄ ሁሉ የፖስት ትሩዝ ቪክቲምስ ቢሆኑ ኖሮ አገር ይገለባበጥ ነበር ማለት ነው። እና በአግባቡ የሚጠቀሙ አሉ፣ ጭራሹን የማይጠቀሙም አሉ። ነገር ግን ደግሞ ያለ አግባብ የሚጠቀሙ አሉ። በዚህ ውስጥ ነው ያለ ነው ማለት ነው። በዚህ ውስጥ ነው እንግዲህ አሁን ለምሳሌ አንድ ቦታ ሰው ሲጣላ ድሮ ምንድን ነው የምንለው? ሰዎች ተጣሉ ነው አይደል? ሰዎች ተጣሉ፣ አስታርቋቸው፣ ሽማግሌዎች ያስታርቁ፣ ወይም ደግሞ ከፍ ያለ ከሆነ ወደ ህግ ቦታ ውሰን ነው የሚባለው። ስላንተ ማንነት አስተማሪ ሁን፣ ተማሪ ሁን፣ ማን ብሔረሰብ ሁን ያንን የሚናገር የለም። ሰዎች ተጣሉ ነው። አሁን ግን የገሌ ብሔረሰብና የገሌ ብሔረሰብን የሰውየውን ማን ነው ሰውየው ምን ብለው እንደዚህ አይነት ነው የሚደረገው። ወይም ደግሞ የፖለቲካ ግሩፕ የዚህ የፖለቲካ አባል ነው፣ ያኛው የዚህ ፖለቲካ አባል ነው። እንደዚህ ነው የሚደረገው እና ምን እንዲያደርግ ነው ማለት ነው? ነገሩን እንዲያጦዝ ማድረጊያ ነው። ይሄ እንግዲህ እንዳልኩ አሁን ዴቨሎፕ እያደረገ አስተሳሰብ ነው ማለት ነው። አዎ እንደዚህ አሁን አንዳንዴ ያልተመጣጠነ መረጃን የሚቆጣጠሩ ሀገሮች አሉ። ለምሳሌ ቻይና ሶሻል ሚዲያ በትምህርት ቤት በስራ ቦታ የራሷ እንኳን የፈበረከችውን ቲክታክ ፕላትፎርም ማይጠቀሙ የራሳቸው የህፃናቶች ሁሉ ስልክ አለ። ሶሻል ሚዲያቸው ላይ ያልተገባ ነገር እንዳይመጣ የኛ ሀገር ሶፍትዌር የሚሰሩ ብዙ ባለሙያዎች አሉ እና እንደሱ ቢደረግ የሚሉ ሰዎች አሉ። ለምሳሌ አንድ ግለሰብ ዛሬ ኦርቶዶክስ ሆኖ ሳምንት ሳይሞላው ፕሮቴስታንት ይሆናል። ፕሮቴስታንት መሆኑ እኮ አይደለም ችግሩ። ያችኑ ደግሞ ሃይማኖትን ይሳደባል፣ ያንጓጥጣል፣ የሃይማኖት መጽሐፍ ያጣጥላል። እሱ ነው ብሎ ደግሞ ተብሎ ሳይጨርስ ደግሞ ሰልሞን ያገኘዋለን ወይ ትሰልማለች። ከዛ ደግሞ አይ ቆይ ምናምን ሲባል ደግሞ ዋቄፍ ማኑት እርሶ እንደሱ የእርሶ እንኳን ብዙ ገጥሞኝ ያገም ጭቅጭቅ አላየውባቸው መሰላል አልገጠመኝ ይሆናል። ኤኒዌይ የሃይማኖትን እየለዋወጡ የፖለቲካ ፓርቲ እየለዋወጡ ህዝቡን ግራ አጋቡት። ይህንን ኮንትሮል ማድረግ ያስፈልጋል የሚሉ ሰዎች አሉ። በዚህ ላይ እርሶ አረዳድ በተለያየ ቴክኖሎጂ ኮንትሮል ማድረግ ካለዛ ሀገር ተጠፋለች የሚሉ አሉ። ምን ይላሉ በዚህ ጉዳይ? አሁን የሚዲያውን እንመልከት። በሚዲያ ውስጥም ደግሞ አንተ እንዳልከው የተለያዩ ተቋማት አሉ። አሁን አገሪቷ በጣም ይገርመሃል የመገናኛ ብዙሃን ባለስልጣን አለ። ይሄ ባለስልጣን ምናልባት ለእናንተም ፈቃድ የሚሰጥ ታውቀዋለህ ብዬ ገምታለሁ። ቁጥጥር የሚያደርግ ተቋም ነው። አንደኛ እዚህ ሀገር ውስጥ የፕሬስ ህግ አለ። የፕሬስ ህግ 1985 ነው የወጣው። ከዛም በኋላ ተሻሽሎ 2013 አዋጅ ቁጥር 1238 ይመስለኛል ባልሳሳት 2013 ወጥቷል። ከዛም በኋላ ሌላኛው አዋጅ ከዚህ አሁን ከምንነጋገረው ጋር የሚያያዘው ደግሞ 1185 2012 የወጣ የጥላቻ ንግግርና ሐሰተኛ መረጃን የሚያሰራጩትን ለመከላከል የወጣ አዋጅ አለ። ሌላ ተውና ሌላ ወደ ዲጂታል አሁን በቴክኖሎጂ ወደ መከልከሉ ይቅርና ይህ አዋጅ በትክክል ስራ ላይ ቢውል ራሱ የተወሰነ ነገር መቀነስ ይችል ነበረ። ነገር ግን አዋጁ ወጥቷል። ግዙፍ ተቋም አለ ሲያስተካክል ተገቢውን ማድረግ የሚገባው ከንቱኑ አንፃር ማለት ነው። ከዚህ ከሚከሰተው አንፃር የዚህ ተቋም ሚና ለኔ ብዙ አልታየኝም። ማላቀው ወይም እንትን ሊኖር ይችላል። ግን እኔ እስከማቀው የሚዲያ ሰው ነኝ።
ረጅም ጊዜ ከ30 ዓመት በላይ በሚዲያ የሰራው የሚዲያ ህጎችም በሚወጡበት ጊዜ በቅርብ እከታተላለሁኝ እና ስለዚህ ይህ ባለስልጣን ማስተካከል የሚገባቸውን ከ2 ነው ከ3 ዓመት በፊት ኢሳት ወደ ዩቲዩብ ሳይመለስ በኢሳት ላይ ተናግሬ ነበር። እዛ የቀረስኩትን ወይም የተቀረጸውን ማለት ነው ሶሪ የተላለፈውን ዳውንሎድ አድርጌ እዛ ላሉት ለኮሙኒኬሽን እና እንደዚህ ለዲፓርትመንት ኃላፊዎች ለሁለት ሰዎች ሁሉ ልኬ ነበር እንዲጠቀሙበት አስተያየት ሰጥቼ ስለነበረ ተገቢ አስተያየት ማለት ነው። እና ስለዚህ እስካሁን የታየው ነገር የለም። እዛ ውስጥ አንድ ነገር ልንገርህ። ይሄ አሁን ያልኩህ 1185 አዋጅ ላይ አንቀጽ 4 እና 5 አካባቢ የጥላቻ ንግግር የሚባሉትን እንደገና ደግሞ የመረጃ ሐሰተኛ መረጃ ሊባሉ የሚችሉትን ይፈርጃል፣ ያስቀምጥና በጣም ይገርማል የሚያስቅ ወረድ ብሎ በንዑስ አንቀጽ ሀማ ይልና ምን እንደምል ታውቃለህ? ያ እንደተጠበቀ ሆኖ ይልና ንግግሩ ከሳይንሳዊ ምርምር ጋር ከታሪካዊ ምርምር ጋር ከተገናኘ እንደ ጥላቻ ንግግር አይቆጠርም። ከሃይማኖት ስብከት ጋር ከተገናኘ እንደ ጥላቻ አይቆጠርም። ከፖለቲካ ንግግር ጋር ከተገናኘ እንደ ጥላቻ አይቆጠርም። እንደዚህ እያለ ያስቀምጥልሃል። ለምሳሌ የጥላቻ ንግግር አሁን ያን አንድም ማህበረሰብ በሆነ ቃል ፈርጀኸው ኢላይ የጥላቻ ንግግር ነው ያስጠይቃል ከተባለ በኋላ አንድ ሰው አይ ብሎ በሃይማኖት መድረክ ላይ ከስብከት ጋር አገናኝቶ ከሰበከ ላይጠየቅ ነው ማለት ነው። ህጉ ወጥቶ ራሱን በሌሎች ንዑስ አንቀጽ ህጎች ራሱን አፈረሰ እና ስለዚህ ሊሰራ አይችልም ማለት ነው። ህጉ ክፍተት አለበት እያሉ ነው። ክፍተት ብቻ ሳይሆን ራሱን ያፈረሰ ህግ ነው። እየነገርኩህ ነው እኮ ከላይ የጥላቻ ንግግሮች ብሎ ያስቀመጠውን እነዚህ ነገሮች እዚህ አሁን የዘረዘራቸው ነጥቦች እኮ እንደው በተና አድርገን ብናያቸው የመናገር ሐሳብ የመስጠትን መብትን ላለመገደብ ይመስለኛል ዶክተር እነዚህ እንጂ በእርግጥም እንዳሉት በሃይማኖት ተቋማት ውስጥ ሆነው የፈለገውን ወሬ አውርቶ ማለት ነው ጥላቻን ተናግሮ በፈጣሪ ቃል ቢሸፍን ጥላቻው ከተዘራ ያው እየበቀለ ነው እያየነው ነው። እሱም ታሳቢ ሆኖ እያለ ማለት ነው። ግን እንደዚህ አይነት ከሆነ ራሳቸው ቤተ እምነቶቹ እንዲህ አይነትን ሰባኪ ወደ መድረክ ስለምን ያመጣሉ? አሁን ለምሳሌ እንደው ህጉን ለባለሙያ ከህግ ጋር በደንብ ያወራሉ ካመጡልኝ አይቀር አንዳንድ ቤተ እምነት ውስጥ ህዝብ ተሰብስቦ እንግዲህ በአንድ ቤተ እምነት ውስጥ የሚሰበሰብ ሰው ከተለያየ ብሔር ነው የሚመጣው። ያ ቤተ እምነት የአንድ እሳቤ የሚደረግበት ብቻ አይደለም። ይሁንና መድረኩ ላይ አንዳንድ ሰዎች በጣም ችግር ሊፈጥር የሚችል በስብከት አስመስለው ይናገራሉ። የሰው ሃይማኖት ይተቻሉ መድረክ ላይ ሆነው። ይሄስ እንደው ሲመለከቱት እሱ ምን ይላሉ? አሁን እንግዲህ ሁለት ነገሮችን ነው ያነሳው። አንደኛ ሐሳብን በነጻነት የመግለጽ መብት ያልከው ነገር አለ። ሐሳብን የመግለጽ መብትማ እንዳልኩ በብዙሃን መገናኛ አዋጅ የተረጋገጠ ነው። ያ በሚረጋገጥበት ጊዜ ደግሞ መብትና ግዴታውን አውቆ እንዲሰራ ነው እንጂ ልቅ ህግ ወይም ደግሞ ሰው እንደ እንስሳ ዝም ብሎ የሚሄድ አይደለም። እና ስለዚህ የሰው በነገራችን ላይ አንድ ነገር ማወቅ አለብን። የሰው የመናገር መብት የሚከበረው እስከ ምንድን ነው? የሌላውን መብት እስካልነካ ድረስ። የሌላውን መብት እስካልነካ የአንድ ሰው ሐሳቡን የመግለጽ መብቱ ሙሉ በሙሉ የተከበረ ነው። ህጉ ላይም እንደዚህ ነው የምለው። በሎጂክም ብታይ እንደዛ ነው።
እና መብት እኔ ላይ እንድትረግጥ መብት ልሰጥህ አይገባም። ያንተ የመናገር ነፃነት እኔን እንድትሳደብ መብት ልሰጥህ አይገባም። ለዚህ ነው የነገርኩህ እኮ አዋጅ የወጣው። እና ስለዚህ መብት ከመስጠትና ከመከልከል ሳይሆን እኔ ያልኩህ መብትማ ተሰጥቷል፣ ግዴታም አብሮ ተቀምጧል። እንደገና ደግሞ የጥላቻ ንግግር የሚባሉት ተፈርጀው በአዋጅ ተቀምጧል። እዛው አዋጁ ውስጥ አዋጁ ራሱን በራሱ ይቃረናል ነው ያልኩ። ለዚህ ነው መቆጣጠር ያልቻለው ነው። እና ስለዚህ እንደዚህ በሚዲያ ዓለም ህገወጥነት ተስፋፍቶ እንደዚህ በሚታይበት ጊዜ ሃይ አልተባለም። እንግዲህ ምናልባት በሌላ መልኩኛ የማናውቀው ነገር ምን ጥቅም እንደሚሰጥ ለሀገሪቷ አናውቅም። በተረፈ ግን ህዝብን ከህዝብ ጋር የሚያጋጩ ማአት ነገሮች እየተላለፉ ሰውም አይከባበርም ነው። ወደዚህ ወደ ሃይማኖቶችስ ለምንድን ነው የጥላቻ ንግግር የሚናገር ሰው ወደ መድረክ የሚያመጡት? ይህን መመለስ ያለባቸው እነሱ ናቸው። ነገር ግን አንድ ቅድም ያነሳው ነገር ይኖራል። ያነሳው ምንድን ነው? ሰው ሃይማኖቱን ልክ እንደ ሸሚዝ ይቀያይራል ብለሃል። መብት ነው መቀየር እኮ ይቀያይራል ብለሃል። ስለዚህ አንድም እንደዚህ ሰዎች ከአንዱ ወጥቶ ወደ ሌላው እንዲገቡ ከአንዱ ወጥቶ ወደ ሌላ እንዲገቡ ለማድረግም ሊሆን ይችላል። ሌላው ግን ህጉ ነው እንደዛ አይደለም፣ የሰዎቹ ኢንቴንሽን ነው። ወደ መድረክ ለምን ያመጣሉ ሰዎችን ስትል አንተ ቅድም ያልከው ሰው 10 ቦታ የሚቆምበት ያንን የሚፈጥር ምቹ መደላድል ለመፍጠር ፈልገው ሊሆን ይችላል ነው ግምት ነው እሱም ቢሆን እና ስለዚህ እንዳልኩ ዞሮ ዞሮ ያንን መልስ መስጠት ያለባቸው እንደዚህ የሚያደርጉት ናቸው። ሰዎች ከአንዱ ሃይማኖት ሲወጡ ሌላውን የነበሩበትን ለምን ይሳደባሉ? ይሄም እንደዚህ የሚያስደርጉ ናቸው። እኔም ይደንቀኛል፣ ግን ሲሰማ ይገርመኛል። እና ከዚህ በፊት ራሳቸውን ነበር የሚያዋርዱት። አንተ እንግዲህ የትኛው ሃይማኖት ተከታይ እንደሆን አላውቅም፣ ቅር ብልህም የራሴ ጉዳይ ነው። እዛ ውስጥ ግን የሚደረግ ነው። ድሮ አንድ ሃይማኖት እኔ ስም አልጠቅስም፣ አንድ ሃይማኖት በሚገባበት ጊዜ ልጆች ሆነ ወጣቶች ተናዘዝ ይባላል። ምን ኃጢአትን ከዚህ በፊት የነበርከው ተናዘዝ ይባላል። እና ስለዚህ አንዲት ሴትዮ አንድ ጊዜ ሰራተኛ ነች፣ ወደ አውቶቡስ ተራ ነው ቤታቸው እና ክፍለ ሀገር ተመድባ ትመጣለች። እና ሴትዮዋ በጣም በሁሉ ነገር ቀልጣፋ ናት፣ በጣም ቆንጆ ናት፣ በጣም ከዛም በኋላ የአንድ ሃይማኖት ዲኖሚኔሽን ውስጥ እንድትገባ ይደረጋል። ከዛም በኋላ ኃጢአትሽን ተናዘዢ፣ ከዛም በኋላ ማአት ከስብዕና ውጪ የሆኑ ነገሮችን ትናገራለች። እንደ እቺ ሴትዮ እንዲህ ልትሆን ትችላለች? ገረመኝ። እዛን ጊዜ ተማሪ ነበርኩ እኔ። በኋላ አድጌ ከዩኒቨርሲቲም በኋላ ጠይቄ እዛ ሰፈር የሚታወቅ ስለሆነ ጠይቄ ሰፈር ሄድኩና ኤገሊት እሷም አለች እኮ እስከዛሬም አለች። ኤገሊት እንደዚህ ነበር እንደዚህ አረ በፍጹም እንዴ እንደማንም ሰው ተማሪ በጨዋነት ተምራ ከዚህ ጨርሳ ክፍለ ሀገር ተመደበች። አልፌ ጎረቤቶቹን እንትን በምልበት ጊዜ እንዲህ አይነት እሷ የተናገረችው በምንም አይነት በምልክት እንዱ ታይቶባት እንደማይታወቅ አይነት። ከዛም በኋላ ሌሎች ምን ለማለት ነው ሃይማኖቶችስ ስላለፈው እንዲለፈልፍ የሆነም ያልሆነም ነገር እንዲናገር ማድረግ ማስገደድም አለባቸው ወይ? ይሄም ንስሐ መግባት የለበትም። እንደ አንድ ሰው ይኸውልህ እንዴት መሰለ ንስሐ ይባላል። አሁን ልንገርህ፣ ቆይ ዶክተር፣ እኔ አሁን ገባኝ እኮ አውቃለሁ። እኔ ዝሙት ብሰራ እንደ ነፍስ ሃይማኖት አባቴ ጋር ሄጄ ካልጋ ወድቅ ያለው ነው እንደም የሚባለው ስርዓትም አለው። በፕሮቴስታንት ደግሞ ከሆነ ለፓስተሩ ወይንም ለመሪው ዝሙት ሰርቻለሁ ጸልዩልኝ ይባላል እንጂ ሁሉንም ነገር ፈጽሞ ኦኬ ኢዝ ጉድ። እሱ የተለየው ነው። ይኸውልህ ንስሐ መግባት አለ እሱ ባለቤቱ ከፈለገው፣ ግን ያላደረጉትን አደረኩ ማለት ራሱ ሌላ ኃጢአት አይደለም ወይ?
አንዳንዱን እኮ ሰው አሁን እኔ ለማመን የሚከብድ ኃጢአት ሰርቼ እኮ ይሆናል፣ ግን ድንገት ስናገር ነው እንጂ የሚሰሙት ሲያዩኝ ምንም ላልመስል እችላለሁ። ሴትዮዋ እርሶ ሄደው መንደር ውስጥ ሲጠይቁ ጨዋ ናት፣ እሷ ግን የምትሰራውን እሷ ናት፣ ሴትዮዋ ናት የምታውቀው። ልክ ናት እኮ ሴትዮዋ። ወይል እንዴት መሰለህ፣ ልክ እኮ ነው። አንዳንድ ኃጢአት እኮ የተሰወረ ነው። አሁን አንዳንድ ሰው አይቶታል፣ መልአክ የሚመስል ሰው መልአክ ሌላ ሰፈር ሲሄዱት ደግሞ ከሴጣን የሚያስልቅ ሰው አለ። ቤቱ ደግሞ በቃ ቤቱ ምስኪን የሆነው ሌላ ቦታ እንደዛ ነው እኮ ባህሪያችን። በጣም ጥሩ። ወደ ሚዲያው እንመለስ። ወደዛ እንትን እንዳንል ብዙ የሃይማኖቶች እንትን በእርግጥ ችግር ሊሆን ይችላል፣ ግን ዋናው ነገር ለዚህ ዓላማ የተቋቋመው የመንግስት አካል ግን ቁጥጥር የለውም፣ መቆጣጠር አለበት። አንተ ያልከው ደግሞ ከዛም አልፎ ሌሎች በቴክኖሎጂም የሚገደብበት ሁኔታ ካልተፈጠረ በስተቀር ችግር ነው። እሺ ዶክተር እጅግ አድርጌ አመሰግናለሁ። ያው የሚዲያን እንዴት አግባብ መጠቀም አለብን በሚለው ከህግም ከምንም በወፍ በረር ትንሽ አለን። እንደው አንዱ ሚዲያ ላይ ችግር እየፈጠረ ያለ ጉዳይ መፍትሄ ከተገኘ እስቲ የሚዲያ ሰው ስለሆኑ በተለይ በኢትዮጵያ ትልልቅ ማህበረሰብ የሆኑ የኦሮሞና የአማራ ማህበረሰብ በተለይ በለውጥ ወቅት አንዱ ደግሞ የኔ ነው የአማራ የኦሮሞ ደም የኔ ነው ብለው ወጣቶች ያመጡት ትልቅ ለውጥ አለ። ያው የሚዲያ ጉልበት ነው ለውጡንም አንዱ ወደፊት እንዲሄድ ያደርገው። ከዛ በኋላ ግን ያው ሚዲያው ላይ ሰሩ የነበሩ ብዙዎቹ ወደ ተለያየ አይነት ቆዳ በመለወጥ ነው የሚባለው እንግዲህ በሚዲያ ቋንቋ። አሁን ደግሞ ያንኑ ማህበረሰብ እሳትና ጭን ለማድረግ ከፍተኛ ስራ ይሰራሉ። እግዚአብሔር ጠብቆ ነው እንጂ የሚመጣብን ችግር ከዚህም በበለጠ በዚህ የተነሳ ሃይማኖት ተቋማት ይጠቃሉ። ጦርነት፣ ደም መፋሰስ በሁሉም ኢትዮጵያ ክልል ማለት ይቻላል ችግር ውስጥ ነው ያለነው። ይህንን ሚዲያ በአግባቡ እንዴት ተጠቅመን በተለይ በአማራና በኦሮሞ ማህበረሰብ እርሶ የኦሮሞ ማህበረሰብ ባህላዊ ቆንጆ ልብስ ለብሶ ስለመጡ የሁለቱ ማህበረሰብ አንተን ልበስ ያልከኝ እዛን ቀን አይተህ አንተን ሳይወት እዛን ጊዜ ምን ደስ ይለኛል መሰሎት ባህላዊ ልብስ ለብሰው አው የወላይታ ከለር የራሱ ነው፣ የኦሮሞ ከለር የራሱ ነው፣ የአማራ ማህበረሰብ ከለር የራሱ ነው። እኔ የኢትዮጵያ ማናቃቸው የተለያዩ ማህበረሰብ የአፋር አለባበሳቸውን ሲያዩ በጣም ደስ ይለኛልና አንተ ግን ለብሳ አይቻል አቅም እኔ ለብሳለሁ። ሚዲያ ላይ ሚዲያ ላይ አለብስም እኮ ሚዲያ ላይ አለብስም እኮ እኛ እኮ ነው የምናወራዋለን እንጂ እኮ ሚዲያ ላይ እና እዛ ላይ እርሶ ይሄንን ለብሰው ስላየው እንደዚህ ሆኖ ቢመጡ ደስ ይላል ብዬ ነው። እስከመጡ አይገር ግን የሁለቱ ማህበረሰቡን ያስተሳሰራቸውን ነገር ልክ እንደተበጠሰ የሚወራውን እስቲ እንዳልተበጠሰ እባክዎትን ያብራሩልን ብለን እንጨርስ። ጥሩ ነው። አሁን ይሄንን ያው ዞሮ ዞሮ ከሚዲያ ጋር አገናኝተህ ነው ያነሳኸው። ይሄን ጉዳይ የማህበረሰብን ግንኙነት የአማራና የኦሮሞ ብቻ ብለን አሁን ብናነሳ ራሱ ደግሞ ምን እንደሚባል ታውቃለህ? ያ የሚባለውን ታውቃለህ። ስለዚህ አሁን እኛ የአማራና የኦሮሞ ብቻ ሳይሆን በዚህ ሀገር ውስጥ ያሉት ብሔር ብሔረሰቦች ግንኙነታቸው ምን ቢሆን እንዴት መጠናከር አለበት፣ ጉልበታቸውን፣ ዕውቀታቸውን፣ አቅማቸውን ለቴክኖሎጂ መሻሻል፣ ለአገር እድገት፣ ለሁላችንም ደግሞ እዚህ ላይ አገር ላይ አድገን አንዱ ሀብታም አንዱ ድሃ አንዱ ደግሞ የድሃ እንደዚህ አይነት አማርኛ የሚቀርበትን መንገድ አብሮ መስራት ያስፈልጋል። ይህንን አብሮ መስራት አንደኛ ነገር በነገራችን ላይ ለውጡን ታግሎ አብሮ ያመጡት ላልከው ነገር የአማራና የኦሮሞ ወጣቶች ብቻ ሳይሆን አሁን በሚዲያውም ይሁን በምኑም አሁን ባለው ሁኔታ በኦሮሞ ወጣቶች መካከልም መግባባት በዛን ጊዜ ከነበሩት ጋር መግባባት ላይኖር ይችላል። ምክንያቱም ሌላው ወደ ተቃዋሚ ሌላው ወደ መንግስት እንደዚህ አይነት ሌላው ደግሞ ዝም ብሎ ስራውን የሚሰራ እንደዚህ አይነት ነው የተከፋፈለው ማለት። ከሚዲያ አንፃር ምንድነው መደረግ ያለበት? አንደኛ
የነበረንን ቫልዩ የነበሩንን እሴቶች አባቶቻችን ከዚህ በፊት የነበሩት የኛ አንሴስተርስ ወይም አያት ቅድመ አያቶቻችን እዚህ ያደረሱትን እሴቶች ለልጆች ማስተማር ወይም ደግሞ እኛ ራሳችንን መቀበል አለብን ማለት ነው። አብረው የመኖር እሴቶችን። ሁለተኛ በነገራችን ላይ እኮ ህዝቡ እኮ ሰላም ነው ደግሞ ወርዴ ስታይ አንድ። ሁለተኛ ደግሞ በሚዲያ ላይ የሚናገረውም ሄዶ ግለሰብን በአካል ቢያይ እንደዛ አይልም ብያለሁና ሁሉም አሁን ለምሳሌ በአንተ ሚዲያ ላይ እዚህ አሁን አንድ የሆነ ቃል በጣም ከባድ ቃል ነበረ እና ምን አይነት ቃል? ልጋጋም የሚል አዎ፣ እዚህ አሁን እንደዛ አይነት ተጠቅማችሁ ነበር። አሁን ያ ግለሰብ እዛ ልጋጋም ላለው ሰው አጠገቡ ቢሆን ኖሮ አይለውም ነበር። ለምን አይለውም? ምክንያቱም ሰውየው የራሱን እርምጃ ይወስዳል። አላስታውስም። በእኛ ሚዲያ ነው እንደዚህ ብሎ የተላለፈ ቃል። ኦፍ ኮርስ ወይ ማነው ሌላ ሚዲያም ከሆነ እናየዋለን። ቅርታ ሶ ኤኒዌይ እንደዛ። አሁን ደግሞ አንዳንድ ጊዜ ይሄ ያሉት ግን ልጋጋም ያለው ግለሰብ ሰውየውን ቢያገኘው ፊት ለፊቱ ሰላም ብሎት ያልፋል ነው አባባሎት ወይ እንዴ? እሱ ላይ ትንሽ እስቲ አለዛ ዝም ብሎ ያልፋል ወይ ሰላም ብሎት ያልፋል እንጂ ልጋጋም ብሎ ያኛው ሲተዋዋል ወይ ነው በህግም ቢሆን በምን። ስለዚህ ሚዲያ ላይ የምትናገሩ ፊት ለፊት ተገናኙና እስቲ ይዋጣላችሁ ነው አይደለም? ንግግሮት አይደለም፣ ተቃራኒው ነው። ሰው ፊት የማትናገሩትን ግለሰቡ ጋር ስትሆኑ የማትናገሩትን ሚዲያ ላይ የማትናገሩ ነው። ሁለተኛው ነው በቃ ይሄ ነው። ስለዚህ አንዳንድ ሰው ሚዲያ ካሜራ ሲያገኝ በቃ ጀግብደኝነት ይሰማዋል ብሎ ያስባሉ ዶክተር። እንዴ አንተ ይሄንን ደግሞ ይሄንን ጉዳይ ይሄንን ምስጢር ከኔ የተሻለ አንተ ታውቃለህ። አሁን ለምሳሌ አንተ ብዙውን ጊዜ ስትጠይቅ ለስለስ ብለህ ነው የምትጠይቀው። እኔ እኮ ባለፈው ጊዜም ተነጋግረን ነው ያንተን ሰዎች ቆይ የሆነ ነገር ነው የምትነካቸው ምንድነው እንደዚህ ያንተ ሚዲያ ላይ ሆኑ ሆት የሚሆኑት ብዬ ነበረ። አይ እኔ እኮ ነግራቸዋለሁኝ። አሁን ለምሳሌ አንዳንድ ነገሮችን ይሄ እኮ ስድብ ነው። አሁን ለምሳሌ እገሌ አሁን ተነጎዲያ ይሞታል ወይም ደግሞ ሳምንት ይሞታል ብሎ በሚናገርበት ጊዜ አይ ይሄ ከበድ ይላል እኮ ትላለህ እኮ ትናገራለህ። ነገር ግን መጀመሪያ ምን ኦሪየንት እንዳረካቸው አላቅም እንጂ ማአኖ እኛ ኦሪየንት አናረግም። እሺ ቆይ እዚህ ጋር ለታሰብ ያለበት ለቀልድ ነው ያልኩኝ። ያንተም ብቻ አለበት እንዳይልኝ በነፃነት እንዲያወሩ እድል እንሰጣለን። አሁን ልክ እርሶን እንደዚህ ነፃነቱን እንግዲህ አቢዩዝ አደረጉት ማለት ነው። እና ስለዚህ አንደኛ ከዚህ የተነሳ አሁን ልንል የምንችለው የህብረተሰብ ግንኙነት ያነሳኸውን የሚዲያ ደረጃ ያነሳነውን ሁሉ የሚያስተካክልልን አንደኛ የህግ ፍሬም ሊኖር ይገባል። ዓለም ተግባራዊ መደረግ አለበት፣ መንቀሳቀስ አለባቸው ነው። አሁንም እንደዚሁ ለዛ አካል ይህንኑ ቪዲዮ ልንሰጣቸው እንችላለን። ምክንያቱም በዚህ ስም እስከተቀመጡ ድረስ ዝም ብሎ ላይሰንስ ሲጠየቅ ላይሰንስ መከልከልና መስጠት ብቻ አይደለም፣ ማስተማር አለባቸው። አንድ ሁለተኛ የአየር ሰዓትም ሊኖረው ይገባል። እዚህ የብዙሃን መገናኛ ባለስልጣን ኢትዮጵያ ቴሌቪዥን ላይ ይሁን የማን ላይ ይሁን ሜንስትሪም ላይ አየር ቢጠይቅ የሚከለክለው የለም፣ በግዥም ቢሆን በነፃ። እና ስለዚህ በዚህ በሚዲያ ዙሪያ ስልጠና መስጠት አለበት በየጊዜው የተወሰኑ አዳራሾች ውስጥ ብቻ ለግለሰቦች ሳይሆን የአየር ሰዓት ሊኖረው ይገባል እሱ ራሱ። እንደገና ደግሞ ምን መሆን አለበት መሰለ፣ በአሁኑ ጊዜ ከስድስተኛ ክፍል ተማሪ ጀምሮ ሞባይል ከያዘ ተማሪ እየተጠቀመ ነው ሶሻል ሚዲያ። ስለዚህ በመደበኛ ትምህርት የሚዲያ አጠቃቀም ሚዲያ ሊተሬሲ ወይም ደግሞ መሰረታዊ የሚዲያ ትምህርት መሰጠት አለበት። በትምህርት ካሪኩለም ውስጥ መካተት አለበት። ይሄ በደንብ አንደርላይን ተደርጎ መንግስት ሊያስብበት የሚገባ ነው። በነገራችን ላይ ያው ብዙ ጊዜ ስንናገር ነበር። አሁን ብቻ አይደለም፣ ከ6 ዓመት በፊት እኔ እንደዚሁ ስናገር ነበር። ለምን? ለሚዲያ ቅርብ ስለሆንኩ ስለሚሰራበት ማለት ነው። ትንሽ እንደ አንድ ሳብጀክት ሊሰጥ አሁን
ወደ 11 እና 12ኛ አካባቢ እየታሰበ ይመስለኛል እና ልጆች ከኔ ልከን ከትምህርት ሚኒስቴር ጋር እንዲሰሩ ያደረግን ስላለ ይሄ መውረድ አለበት። ከ6ኛ ክፍል ጀምሮ የሚዲያ ሊትሬሲ መሰጠት አለበት። አንድ ሁለተኛ እንዳንተና ሌሎችም ዩቲዩብ ላይ የሚሰሩት ከሚዲያ ጋር ግንኙነት ያላቸው ወይም ሚዲያ ፕራክቲሽነርስ የምንላቸው ሰዎች በሚዲያ ዓለም ሚዲያ ላይ የሚሰሩ ሰዎች ቢያንስ የሚዲያ ትምህርት ዲፕሎማ ወይም ዲግሪ ሊኖራቸው ይገባል። በሚዲያ ያ ብቻም አይደለም፣ ተጨማሪ አሁን የሚዲያ ሰው 2 ወይም 3 አይነት ትምህርት ሊኖረው ይገባል። የሚዲያ ትምህርት፣ የቋንቋ ትምህርት። አንዳንዱ እኮ ዲስኮርስ የሚባል እንደ ቋንቋ ራሱ ትልቅ ነገር፣ ቋንቋ ይገላል፣ ቋንቋ ያድናል። ዲስኮርሱ እዚህ ላይ የምንናገረው እና ስለዚህ ያን ሁሉ በተገቢው ደረጃውን በጠበቀ መልኩ ኤዲትም ሲያደርግ ሲያናግርም አውቆ ማናገር አለበት ማለት ነው። ማናገር ስለሚገባው ብቻ ሳይሆን ነገር ለማራገብ ሳይሆን መናገር ይኖርበታል ማለት ነው እና ሁሉም እንዳልኩ እሴቶች ላይ መስራት አለብን። የጋራ በሚያደርጉን ጉዳዮች ላይ አሁን ለምሳሌ እኔ እናንተ አብረን ብንሰራ በሚዲያ ላይ ለሀገር የሚጠቅም ነገር እንሰራለን ማለት አለብን። በዚህ ጉዳይ ላይ ተግባብተን መስራት ይኖርብናል። አሁን ቅድም ያነሳው ሰዎች ይጎዳሉ በየቦታ ያልከው የሚጎዳው የሰው ልጅ ነው፣ የሚጎዳው የዚህ ሀገር ዜጋ ነው፣ የሚጎዳው ወንድማችን ነው። ግን ለይተው ዘር እየለጠፍክለት ወይም ደግሞ የፖለቲካ ታርጋ እየለጠፍክለት ሚዲያ ላይ በምታስተላልፍበት ጊዜ ምን እየሰፋ ይሄዳል ማለት ነው? ልዩነትን ነው የምታሰፋው ማለት ነው። ልዩነታችንን ከሚያሰፉት ነገሮች ተቆጥበን አንድነታችንን የሚያጠናክሩትን እንዳልኩ መከባበር፣ መወያየት ወይም መነጋገር፣ መቀራረብ ይህንን በአንዱ ያ ጎሳ ያ ብሔር እንደዛ ሳይሆን ሁሉም በጋራ መሄድ እንዳለበት እንዳልኩት በዚህ ላይ መሰራት አለበት እያልን እኮ አሁን ለምንድን ነው ሌሎች ማህበረሰብ ብቻም እኮ ልንወቅስ አይገባም። አንዳንድ የመንግስት ባለስልጣኖችም እኮ ባልሆነ መንገድ ይጠቀሙበታል እና እዛ ጋር ማስተካከል አለበት እና ሚዲያን አንዱን የፖለቲካ ቡድን አንዱን ለማሸማቀቅ ሚዲያ መጠቀም የለበትም። የመንግስት አካልም ቢሆን ማለት ነው በአግባቡ ነው መጠቀም የሚገባው። ሁሉንም ማየት አለብን ስላለብን። እሺ ዶክተር አመሰግናለሁ። በእርግጥም እንደ ሚዲያ ፐርሰንት ጥንቅቅ ብሎ ነው የሚያወሩት። ለቃላት አጠቃቀሙት እየተደነኩ ነው። እንደው ጥሩ ውይይት አድርጌያለሁ። በእኔ በኩል ያሉ ጥያቄዎችን በተለይ ሚዲያን በተመለከተ እንደ አንድ ሚዲያ አካል እኛም እንግዲህ ያው ለመተቸትም ለመገሰጽም እርሶንም ትምህርትም ለመውሰድ ጋበዝን። ቀረ የሚሉት ሀሳብን ብለን ብንጨርስ እዚህ ከመጣው ሳልናገረው አልሄድም የሚሉት ነገር ካለ ምንድነው? እዚህ ሲመጣ ማነው ከመጣሁ ሳልናገር አልሄድም የሚለው ለአንተ ኦዲየንስ ነው። ለኛ እሺ ይቻላል። አዎ ለአንተ ኦዲየንስ አሁን ለሚመለከቱን ለአንተ ኦዲየንስ ምንድነው እንግዲህ ዛሬ የተወያየነው እኛ ቁም ነገር ነው። ስሜት የሚኮረኩሩ አይደሉም። ኢሞሽናል የሚያደርጉ አይደሉም። የአንድን ግለሰብ አንስተን የሌለው መሬት የጣልን አይደሉም። አንዱን ተሳድበን አንዱን ደግሞ ያሞገስን፣ አንዱን ሹመን አንዱን ዝቅ ያደረግንበት ስላልሆነ ልክ በስሜት ሌላውንም እንደምትከታተሉ ይሄኛውንም ቁም ነገር ተከታተሉ። ቁም ነገር መከታተልም እንልመድ። ምክንያቱም የሰው ስም አንስተን ሰውን አልነካንም። ስታንዳርድ ባለው ሁኔታ ነው። የሚዲያ አጠቃቀም ላይ ደግሞ ያንተ ኦዲየንስ ትንሽ ነገር ያገኙ ይመስለናል። በዚህ ላይ ማስተያየት መስጠት ይችላሉ። ሌላ ጊዜ ግን ለአንተ ኮሜንት የማረገው ጥሩ ነው የምታወያየው። ሰዎች ኢሞሽናል በሚሆኑበት ጊዜም ማርገብ እየሞከርክ ነው። ነገር ግን ኢሹዎች ስለ
አንድ ጉዳይ አንድን ማህበረሰብ ወይም አንድን ቡድን የሚመለከት ወይም አንድን ግለሰብ የሚመለከት የሚያነሳ ግለሰብ ካለ እነሱንም እናቀርባለን ማለት ብቻ ነጣጥለ አታቅርብ። የሁለት ሰዎችን ተቃራኒ ሐሳቦች አሉ አይደለም? ተቃራኒ ሐሳቦች በሚኖሩበት ጊዜ በተቻለ መጠን ሁለቱንም እዚህ አምጥተህ ብታወያይ እዚሁ ብነጋገሩ አቅጣጫው አንተም ሆስት እያረግ ወደ አንዱ መምራት ትችላለህ ማለት ነው። እና አንዱ በአንዱ ላይ ዘራፍ ስል ውሎ ያኛውን ሌላ ጊዜ አምጥተህ ደግሞ እዚህኛው ላይ ሲከሰክሰው እንዲውል ማድረግ ሳይሆን አሁን ለምሳሌ እንደዚህ አይነት እኔና አንተ እንደተወያየ ነው ይቻላል በግለሰብ በምን ግን ሁለት ተቃራኒ ሐሳቦች የሚመለከታቸው ግለሰቦች በማቅረብ ብታወያይ እዚሁ ግን አይከፋም ዶክተር ወደ ቦክስ ቢመጡብንስ እዚህ ቦክስ ቢገጥሙ ይሻላል ለየብቻ እንትን ከሚደረጉ አይደለም ምስክርም ሆኖ መግሏላት ነገርኩ እዚህማ ቦክስ አይገጥሙም ሲገናኙ አልኩ እኮ ቅድም አልተግባባ የታየው እዚህ ተገናኝቶ ያንን እላፊ የሚናገሩትን ያህል አይናገሩም እዚህ ሲገናኙ ኖርማል ነው የሚናገሩት እስኪ ሞክርና ታያለ ለወደፊት አንድ ፕሮግራም ሰራል ስራ በምንም አይነት ሰው አጠገቡ የሚጠቁሙን ሰው አለ የታዘቡት ከሌና ከሌ መጥቶ እዚህ መድረክ ላይ ፍለፊት ያወሩ ሲዘላለፉ ሰምቻለሁ ያሉት ካለ እጠራለሁ ጋብዛለሁ በሚዲያ እስቴርሱ የሚጠቁሙ ካለ አይ በቃ እዚህ ኦፍ ማይክ ነግረሃል ኦፍ ማይክ እርሱ ራስ በጣም ብልጥ ነው እንዴት የሚዲያ ሰው ብለህ አይደለም ያመጣ ሚዲያ ላይ የሚቀርቡትን ከሌን ጠራው ነው በሚሉት እርሱ ግን ኦፍ ማይክ አለ አይ እንዴ የሚዲያ ሰው ብለህ አይደለም ያመጣህ እንዴት አመሰግናለሁ ቆንጆ ውይይት ያደርግን ይመስለናል እንዳሉት ነው ዛሬ ትምርትም ሰከንም ያለን ነው ሚዲያ ላይም እባካችሁ እስቲ በሳል ነገር አቅርቡ ብላችሁናል ይሄው ዶክተርን ፈልገን በጣም በተጣበበ ጊዜ የሚዲያ አጠቃቀም ለማህበረሰብ ግንኙነት እኛም ደግሞ በዚህኛው መልክ ሂዱ የሀሌታ ሚዲያ ደግሞ ይሄንን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት ልክ እንደሌላው ፕሮግራም በማድረግ እይታውን አብዙ ብሏል ዶክተር እንግዲህ ዛሬ ፕሮግራማችን ይመስለኛል ተሾመ ሽፈራው ነኝ ዶክተርን እጅግ አድርጌ አመሰግናለሁ ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት አድርጉ ሻሎም